በእንግሊዘኛ ላይ እንደሚታወቀው 3 ደረጃዎች አሉ። የመጀመሪያው ጀማሪ ነው። ከዛ ደግሞ መካከለኛ ሌቭል ላይ ተማሪዎች አሉ። and then advanced አለ። ዛሬ የምናደርገው ነገር ምንድነው? አንድ ጀማሪ ተማሪንና አንድ ደግሞ ኢንተርሚዲየት ተማሪን the same question ጠይቃቸዋለን። ከዛ ሲመልሱልን ከእነርሱ መሰነስተን ፕሮብለም አይደንቲፋይ እናደርጋለን ማለት ነው። አንዴ ድገሚልኝ። So what I'm going to do is I'm going to buy. ስለዚህ ሁለት ተማሪ አምጣላችኋለሁ። ጀማሪ ተማሪያችን ሜሮን ትባላለች እዚህ ጋር እንደምታዩት። ኦኬ መካከለኛ ሌቭል ላይ ተማሪያችን ደግሞ አቤኒዘር ይባላል። so I asked them the same question ከዛ ከመለሱት መልስ ላይ ሶስት ፕሮብለም አመጣሁኝ ማለት ነው። ለዛ ፕሮብለም ደግሞ ሁለት ሶሉሽን ይዤላችሁ መጥቻለሁ። ጀማሪዎች ከሆናችሁ ለሷ ማመጣቸውን ፕሮብለሞች ፌስ የምታደርጉ ከሆነ ለሱ ሶሉሽን አለኝ። መካከለኛ ሌቭል ላይ ከሆናችሁ ደግሞ ለአቢና የመጣሁት ሶሉሽኖች አሉ፣ እሱ በደንብ ይጠቅማችኋል ማለት ነው። ስለዚህ ዛሬ የምንሰራው ኤክስፐሪመንት ነው። ቀጥታ ወደ ቪዲዮ። መጀመሪያ ሜሮንን ወይም ደግሞ ጀማሪዋ ተማሪን $1 ሚሊዮን ብታገኝ ምን ታደርጊበታለሽ አልኳት። የምትለውን ሰው Hi Mary, how are you? How are you? I'm good. So I have one question for you. Okay, the question is, what would you do if you won $1 million? What would you do if you won $1 million? I buy a car. Okay, good. I buy house. Okay. What kind? A big house. A big house. Okay. And for your family? The family? Your family. My family. What would you buy for your family? በጣም አሪፍ። አሁን እዚህ ጋር 3 ችግሮችን አይደንቲፋይ አድርጋለሁ። የመጀመሪያው ዋነኛው ግራመር ስትራክቸር አለመኖር ነው። the ዋን ደግሞ ረጅም ፖዝ ማድረግ ወይም ደግሞ በጣም ማሰብ። ሶስተኛ ደግሞ አለመመለስ እምቢ ማለት ነው። ስለዚህ እነኚህ 3 ችግሮች አሉ። ለሶስቱም ሁለት ሶሉሽን እና ከምን መጣ የሚለውንም ኮዙንም በደንብ ዲስከስ እናደርጋለን ማለት ነው። ከመጀመሪያውን ጀምር። ግራመር ያለማወቅ ችግር። I buy a car. I buy house. ኦኬ ይሄ ጀማሪዎች ጋር በጣም የሚታይ ፕሮብለም ነው። ማንኛውም ጀማሪ ተማሪ የግራመር ስትራክቸርን ያጠናዋል ግን ሲናገር አፕላይ ያደረገው ወይም ደግሞ ትዝም አይለው። ስለዚህ ይሄንን ፕሮብለም እንዲህ ብለን ሶሉሽን እናምጣለት የሚለው እናያለን ማለት ነው። እንደነገርኳችሁ ለሁሉም ችግር 2 መፍትሄ ነው ይዤላችሁ የመጣሁት። የመጀመሪያው መፍትሄና እኔም የምር ግራመር ያስተማሪ ነገር ምንድነው? በጆሮ መማር ነው። ግራመርን ምን ለማለት ፈልጌ ነው? በጣም ኮንሱም ማድረግ፣ እንግሊዘኛ ሙቪዎች ማየት፣ ሙዚቃ ማዳመጥ፣ ኦዲዮዎችን መስማት። ይሄ የሚጠቅማችኋል። ስትራክቸሩን ኢን ዮር ማይንድ ሜሞራይዝ ታደርጉታላችሁ። አሁን ሪል ስቶሪ ነው የምነግራችሁ። ልጅ እያለ ወይም ደግሞ ሃይ ስኩል እያለ ፈተና ሲመጣልኝ ጮክ ብዬ እለውና ወይም ደግሞ በውስጥ እለውና that doesn't sound correct, that doesn't sound right እያልኩኝ ነበር መልስ የነበረው። ለምንድን ነው? ጆሮዬ በጣም ትሬንድ ነበረ። አውቄ ያደረኩት ምናምን ነገር አይደለም፣ ግን ልጅ እያለሁኝ ብዙ የፈረንጅ ነገሮችን ኮንሱም ማድረግ ነበረ። እሱ ግራመሩን አውቶማቲካሊ እንዳውቀው አደረገኝ ማለት ነው። ስለዚህ ስታነቡት ወይም ነው ቪዲዮ ስታዩ ግራመሩን እየተያዘላችሁ ካልሆነ በዚህ ወይ ግራመርን በደንብ ማጥናት ትችላላችሁ ማለት ነው። ምን ማድረግ ነው ያለባችሁ? አንደኛው ሶሉሽን ሙዚቃ ማዳመጥ ከቻላችሁ፣ ሙቪ ማየትና የምትወዱት ነገር ላይ ኢንተረስትድ የሆናችሁ ነገር ላይ በእንግሊዘኛ ነገሮችን ኮንሱም ማድረግ ነው ማለት ነው። አሁን ለምሳሌ ሜሪ እዚህ ጋር ምን አለችን? What would you do if you won $1 million ነበር ጥያቄው አይደለ? እሷ ስትመልስ የነበረው I buy a car. I buy house. ኦኬ አሁን ግራማቲካሊ ኢንኮሬክት ነው አይደለ? ስለዚህ ማለት የነበረባት ምንድነው? I would buy a car, I would buy a house ማለት ነበረባት። ግን ሜቢ ግራመሩን እኮ ትምህርት ቤት ተምራው ሊሆን ይችላል። ግን since she doesn't apply it ግን ሲባል ስላልሰማች ውስጧ ስላልገባ የምታውቀውን ነገር ብቻ ነው የምታወራው ማለት ነው። ፕላስ ደግሞ አናዘር ኮዝ ለዚህ ብዬ ማስበው ዳይሬክት ትራንስሌሽን ነው። በአማርኛ የምናስበውን ቀጥታ በእንግሊዝኛ የምንተረጉመው ከሆነ ልክ አይመጣም ማለት። ለምሳሌ አይ እኔ መሆኑን ታውቃለች፣ ለዛ ነው አይ ብላ የጀመረችው። መግዛት ባይ እንደሆነ ታውቃለች፣ ቤት ሃውስ ነው ታውቃለች። ቀጥታ ምን አደረገችው? አይ ባይ ኤ ሃውስ አደረጋችሁ። ግን ግራመሩን አልጠበቀም ይሄ እንግሊዝኛ። ስለዚህ ኮዙ ምንድነው? አማርኛ ጋር እንደምናወራው ኢን እንግሊሽም ኤግዛክትሊ እሱን አፕላይ ማድረግ መሞከራችን ግራመራችን ያበላሽብናል ማለት ነው። አንደኛው ሶሉሽን ይሄ ነው።
ሁለተኛው ሶሉሽን ደግሞ አሁን ላይ ስንማርበት የነበረው አማማር ልክ አይደለ? ምክንያቱም ግራመርን ፎር ሜኒ ይርስ ተምረነው ግን አላወቅንበትም። እሱን ወይ መቀየር ነው። ምን አድቫይዝ አደርጋችኋለሁ? ኢንስቴድ ኦፍ ለርኒንግ ግራመር ወርድ ባይ ወርድ ወይም ደግሞ እዚህ ጋር መጀመሪያ ቨርብ 1 ከዛ ቨርብ 2 ብላችሁ ከምትማሩ ፓተርን ማጥናት። ለምሳሌ ስለ ቀን ውላችሁ ለማውራት ካለባችሁ ሆል ፓተርን ማጥናት። አይ ዌክ አፕን አንድ ላይ መያዝ። አይ ዌክ አፕ አት 7 o'clock then I eat breakfast። በቃ ስለ ቀን ውሎ ሲወራ እንደዚህ ነው የሚወራው ብላችሁ ያዙት። ከዛ በኋላ ደግሞ የሆነ ሰው ኦፒኒየንስ ጠይቀኝ ወይም ደግሞ ምን ይመስልሻል ስባል በዚህ ዌይ ነው ማወራው። አት ሬስቶራንት በዚህ ዌይ ነው ማወራው። ሰናሪዮ እየከፋፈላችሁ አጥኑት እንጂ ግራመሩን ለብቻው ካጠናችሁት ሽምደዳ ነው የሚሆንባችሁ። የሸምዳችሁ ነገር ደግሞ አት ሞመንት ብቻ ተጠቀሙትና ከዛ በኋላ ትዝ አይላችሁም። ስለዚህ ኢንስቴድ ኦፍ ግራመሩን ወርድ ባይ ወርድ ከማጥናት ፓተርንስ እና ስትራክቸርን ማጥናት ይሻላቸዋል ማለት ነው። ይኸውላችሁ ቅድም እንደነገርኳችሁ የጀማሪዎችም የመካከለኛ ሌቭል ያላችሁም በደንብ እነግራችኋለሁ። እሺ ጀማሪዎች ጋር ያለነው ገና ኢንተርሚዲየት ተማሪዎች ጋርም ልክ እንደዚህ 3 ችግር አውጥቼ ሶሉሽን እነግራችኋለሁ። የትም እንዳትሄዱ። አሁን ወደ ሁለተኛው ፕሮብለም ብንሄድ ነው የሜሪ ጋር ማለት ነው። ሌላ ምን ልባላችሁ ፕሮብለም እንደ ፕሮብለም ነገሮች ነገር ምን አለ? እኔ ያየሁትኝ በጣም ሎንግ ፖዝ አለ፣ በጣም ማሰብ አለ። ምን ልበል የሚለው ፓርት በጣም አስጨንቋት ነበረ። እንደምታዩት እዚህ ጋር ይዋት what kind went for your family ለብዙ ሰከንድ ዝም ብላ ነበር አይደለ? ይሄ ለምን መጣ? መጀመሪያ ኮዙን እኔ I think the first cause would be የምታውቀውን አማርኛ ወደ እንግሊዝኛ መቀየር ነው። ይሄ ትራንዚሽኑ አለ አይደለ? ለምሳሌ መኪና ገዛለሁ ማለት ፈለገች። እሱን መኪና ምንድነው፣ መግዛት ምንድነው፣ እኔ ምንድነው ብላ ስታስብ ያለው ፓርት ላይ በቃ ዝም ትልና ስጨርስ አስባ ታወራዋለች ማለት ነው። ይሄ ትራንዚሽን ምን ፈጠረ? ሎንግ ፖዝ እና በቃ ዊርድ የሆነ ፖዝ ተፈጠረ ማለት ነው። ምክንያቱ ይሄ ነው። በምን እንፍታው is the main point አይደለ? እዚህ ጋርም I have 2 solutions። የመጀመሪያው በእንግሊዘኛ ማሰብን ትሬን ማድረግ ነው። how do I do that ካላችሁ ደግሞ ለምሳሌ አሁን ብዙ ጊዜ ብቻችን የምንሆንበት ታይም አለ አይደል? ለምሳሌ in the office ሊሆን ይችላል፣ at home ኩክ እያደረጋችሁ ሊሆን ይችላል፣ maybe ቲቪ ስታዩ ሊሆን ይችላል። ያንን ፓርት use it to your advantage። የሆነ ተርኩ፣ ለራሳችሁ በውስጣችሁ የምታስቡትን ነገር የምታደርጉትን ነገር ተርኩላችሁ። አሁን ለምሳሌ እኔ በውስጤ ቪዲዮ እየሰራሁ ነው፣ ከዚህ በኋላ ደግሞ ስለ መካከለኛ ሌቭሎች አወራለሁ ምናምን የሚለውን በሱ ፋንታ I will say that in English. I'm making a video. After this I will talk about the intermediate students and then I will give them solution እያልኩኝ በውስጤ ማስበው ምንድነው ማለት ነው በእንግሊዘኛ አደርገዋለሁ ይሄን ነገር ማለት ነው። በአንዴ የሚመጣ ትሬንድ አይደለም ይሄ። እሺ it will take time። ምክንያቱም ቋንቋውን በደንብ ስላመዱት ነው ይሄን ነገር ማድረግ የምትችሉት። ግን even for now የምታደርጉትን ነገር እንዳለ አራውንድ ያለውን ነገር በቃ ዲስክራይብ አድርጉት በእንግሊዘኛ። there's camera, there is a table, there is my cameraman, there are lights, there's እያልኩኝ እሱን አይደንቲፋይ ሳደርገው በውስጥ ያለው ነገር ከአማርኛው ወዴት ይሄድልኛል ማለት ነው ወደ እንግሊዝኛ ይሄድልኛል ማለት ነው። ይሄንን ካመጣችሁት በመሀል ያለውን ፖዝ ምንም አይሰሩታላችሁ። the second solution ደግሞ keep talking fillers የሚባሉ አሉ። በአማርኛ ምን ላለን ለማለት የፈለኩት እንዴት አድርጌ ልንገርክ። ሌላኛው ምክንያት ደግሞ ጋር የምናያይዝበት ፍሬዞች አሉ አይደለ? እሱንም in English ማለት እዚህ ጋር ላስቀምጥላችሁ። ኦኬ የመጀመሪያው what I mean is ብላችሁ መቀጠል። ለምሳሌ I want to buy a house but what I mean is a house that can my family and I can live in ያላችሁ ማርዘም ማለት ነው ፖይንቱ። ምክንያቱም በመሀል ያለውን ፖዝ what I mean is ብላችሁ it will give you time to think about it። ማሰቢያ ታይም ለራሳችሁ መግዛት ትችላላችሁ በዚህ ወይ ማለት ነው። ሌላኛው let me think ማለት ነው፣ ላስብበት ትላላችሁ። ከዛ በኋላ for like 2 seconds አስባችሁ ታወራላችሁ ማለት ነው። ሌላኛው how can I say this እንዲህ ብዬ ልናገር፣ ይሄ እንዲህ ብዬ ላስቀምጠው ሌላ በአማርኛ እሱ ማለት ነው። the next thing another reason is ሌላኛው ምክንያት ደግሞ ብላችሁ ማውራት ትችላላችሁ እዚህ ጋር ማለት ነው። ይሄ ፊለር ሆኖ ግን እንደ ሌሎች ፊለሮች አሉ ላይክ ዩ ኖ ምናምን አይደለም፣ እንደሱ ሳይሆን ይሄ ሞር ስትራክቸርድ የሆነ ኦርጋናይዝድ የሆነ ቀጣይ ሌላ ታውት እንዳለ የሚያሳየን ፊለር ወርድ ነው ማለት ነው። ይሄ መጠቀም ትችላላችሁ። ሶስተኛው እና ደግሞ ዋነኛው ችግር ደግሞ እምቢ ማለት ነው። በቃ ለመሞከር እምቢ አይሆንም ማለት። ይሄ ከምን መጣ? ፊር ኦፍ ኤምባራስመንት ወይም ደግሞ እዋረዳለሁ ሰው ምን ይለኛል የሚለው ፊር አለ አይደለም? እሱ ችግር ነው ሶስተኛው። how can I fix that? እሱን በቃ ባድ እንግሊሽን ኖርማላይዝ ማድረግ አለብን። አይ ኖ ያለንበት ሀገር ያለንበት ሁኔታ የሆነ እንግሊዝኛ ተሳሳሱ የሆነ ላይክ ጀጅ ማድረግ አለ፣ ሼም ማድረግ አለ። አይ አንደርስታንድ ዳት። ግን እሱን ኖርማላይዝ ማድረግ ቢካዝ ተማሪ ናችሁ፣ ገና የተማራችሁ የሞከራችሁ ናችሁ አይደለ? ስለዚህ እንግሊዝኛችሁ ፐርፌክት አይደለም፣ አይሆንም። እሱንም አንጠብቅም።
ስለዚህ ባድ መሆኑ ኖርማል አድርገን ኢምፕሩቭ ለማድረግ መሞከር that's the solution the second one ደግሞ start the challenge ለራሳችሁ የሆነ ፕላን አውጥታችሁ በየቀኑ ፕራክቲስ የምታደርጉበትን ቤተር ለማድረግ መሞከር ቢካዝ በየቀኑ የምታደርጉትን ነገር የሆነ ሰው በሉት ሲላችሁ ኖርማል ነው የሚሆንባችሁ ግን መቼም ማውራታችሁ ከማታውቁ ሰዎች አሁን ላውራችሁ ብላችሁ ኦብቪየስሊ በቃ እምቢ ነው የምትሉኝ so what you need to do is close door ሆኖ በቃ ፊሩ ምንድነው ሰው ፊት ማውራት ነው አይደለ ስለዚህ ቤታችሁ ሰው በሌለበት ተደብቃችሁ አውሩ እንግሊዘኛ ያኔ ትሬን ተደረጉና ሰው ፊት ሲሆን ይሄን ያክል ቢግ ዲል አይሆንባችሁ ማለት ነው ስለዚህ the first one is normalize bad English okay በጣም ኖርማል ነው okay it's okay the second one ደግሞ ቻሌንጅ ጀምራችሁ behind closed doors በስልካችሁ ሊሆን ይችላል የጻፋችሁ ሊሆን ይችላል ዋናው በቃ produce the language ሰው ሳያችሁ ማለት ነው የምትፈሩት ሰውን ከሆነ ከዛም በኋላ ልክ when that moment comes ማውራት ሲጠበቅባችሁ አይ አልፈልግም የሚለው ነገር አይኖርም ማለት ነው የአብዛኞቻችሁ የጀማሪዎች ችግር ይሄ ነው ብዬ አስባለሁ ደግሞም ነው because I face with a lot of beginner students ችግራቸው በቃ ይሄ ነው ግራመር አለማወቅ እምቢ ማለት ነው እንዴ ይሄ ነገር ይቅርብኝ እኔ በቃ ከመጀመሪያው ልጀምር that's the problem ሶስተኛው ደግሞ በቃ በመሃል ለማውራት የሚወስዱት ታይም ነው ለነኚህ ደግሞ ስንት ሶሉሽን ሰጣችሁ 6 ሶሉሽን ሰጣችሁ ማለት ነው ለግራመር 2 ሶሉሽን ለሎንግ ፖዝ 2 ሶሉሽን ለእምቢ ለማለት ደግሞ 2 ሶሉሽን so I hope you will implement it አሁን ወደ መካከለኛ ሌቭሎች ደግሞ እንላለን ማለት ነው so አሁን ማን ነው የምናየው ተማሪ አቤኒ እናያለን ማለት ነው Hi Abeni, how are you? Hi, how are you? I'm good. So I have one question for you. Okay. The question is, what would you do if you won $1 million? Okay, $1 million. Yes. I will buy a car. No, I would buy a car. Okay. A house. Okay, can you elaborate? Okay. Let me start with the house. And so what I'm gonna do is I'm gonna buy a G+3 house. Okay. And I'm gonna live in the first floor. And I would bring my family to the second and third. Okay. The other one is the car. The car and the something to work with. I mean is a business. Okay. I would buy a restaurant. The car is a car. Okay, good. እሺ አሁን ደግሞ ኢንተርሚዲየት ተማሪዎች I hope you have seen your mistakes እዚህ ጋር ሶ ሚስቴኩን ልንገራችሁ የመጀመሪያው ሰልፍ ኮሬክሽን ነው ሰልፍ ኮሬክሽን ማለት ራስን መጠራጠር እዚህ ጋር ልክ ነኝ ወይስ አይደለሁም ብሎ ለማረም መሞከር እዛው on the spot ማለት ነው the second one ደግሞ filler words እንደዚህ ቃላት የማይመስሉ ግን ቃላቶች አሉ ለምሳሌ like you know ምናምን እነኚህን ቃል መጠቀም another problem ነው the third one ደግሞ አጫጭር መልስ መመለስ አጭር ሆኖ እኮ ልክ ነው ግን ስታወሩ የሆነ like ረዘም ያለ ነገር አውርታችሁ ጠያቂውንም ሰው ማሳተፍ ነው the whole solution because communication ነው አይደል ጠይቃላችሁ ታወራላችሁ ጠይቃላችሁ ከዛም በኋላ the whole communication should be both ways so እሱን ነገር አያደርጉም ነው so there are 3 problems ለሶስቱም ችግሮች ደግሞ ሁለት ሶሉሽን አለ ማለት ነው ከማን ነው የምንጀምረው ከሰልፍ ኮሬክሽን ሰልፍ ኮሬክሽን ከምን ይመጣል ኢንተርሚዲየት ስቱደንትስ they know the grammar ያውቁታል ግን ሲያወሩ ስለሚረሱት የሆነ በቃ ያርማሉ ወዲያው ማለት ነው that's the cause perfectionist ናቸው ግራመሩን ስለሚያውቁት አይ እዚህ ጋር እኮ ልክ አልነበርኩኝም ወዲያው ላርመው የሚል ሜንታሊቲ አላቸው እሱ ነው ፕሮብሌሙ እና how can we fix it የመጀመሪያው I'm going to give you a challenge ለመካከለኛ ሌቭል ተማሪዎች ማለት ነው እንታረጋላችሁ ከዚህ በኋላ record a 2-minute video every day ቪዲዮ ቢሆን ፐርፌክት ነው if not ደግሞ ኦዲዮ ሪከርድ አድርጉ ከዛም በኋላ አናላይዝ the audio ከጨረሳችሁ በኋላ ኦዲዮን ድጋሚ ስሙት ምንድነው ስታችሁ የትኛው ግራመር ፓርት ነው የሚቸግራችሁ because ብዙ ግራመር ፓርት እኮ የለም በቃ ቴንሶች አሉ ኮንዲሽናልስ አሉ በቃ ትንሽ ናቸው so የኔ ድክመት የቱ ጋር ነው የሚለው ነገር በደንብ ያሳውቃችኋል because you already know the grammar ታውቁታላችሁ already ግራመሩን ስለዚህ ልክ ኦዲዮን ስትሰሙት ይሄኛው ቴንስ በጣም ይከብደኛል ልቀላቀላሉ እዚህ ጋር ላችሁ ራሳችሁን ትረዳላችሁ ማለት ነው ያኔ you're going to reread it again ያንን ግራመር ቶፒክ በደንብ you have to read it again ማለት ነው so ይሄ ምንድነው የሚሆነው self assessment ነው የሚሆነው you will record the audio ከዛ ችግሬ እዚህ ጋር ነው ታውቃላችሁ ማለት ነው the other solution ደግሞ self correction completely ማቆም ነው ለምን መሰላችሁ አሁን ኔቲቭ ስፒከርስን እባቸው በጣም ግራመር ይቀላቀላሉ ስፔሻሊ ሶንግስ ላይ ሙቪስ ላይ እነዚህ ብላክ አሜሪካንስ ግራመሩን በጣም ነው ድብልቅልቁ የሚወጡት ግን they communicate they understand each other አይደል ስለዚህ እናንተ at the end of the day what you want to do is
reflect your idea አይዲያችሁን መግለጽ ነው የምትፈልጉት ያ ሰው የሚረዳችሁ ከሆነ instead of እያቋረጡ ድጋሚ ከመጀመርና የሆነ unnatural የሆነ way communicate ከማድረግ በቃ ይሁን አንዴ ከተሳሳታችሁ it's okay ስለዚህ ድጋሚ ወደ ኋላ ከመመለስ ያንን አይዲያ ጨርሶ በራሳችሁ if you feel the mistake that means you know it ማለት ነው ቀጣይ you will improve it for now ግን ድጋሚ no I mean እንደዚህ ለማለት ፈልጌ ነው what I mean እዚህ ጋላችሁ ከምትቀላቅሉት let it be because most of the native speakers እንደዚህ አያወሩም ዳይሬክት የሆነ ግራመር የሚጠበቀው ትምህርት ቤት ላይ ፈተና ላይ ምናምን ነገር ነው when you communicate ግን it's okay to make mistakes so self correction ባለው ነገር completely መተው how can you do it ደግሞ by not caring about grammar ሌላኛው ደግሞ በዚህ ቅድም ባልኳችሁ 2 minutes audio per day ሪከርድ እያደረጋችሁ ራሳችሁን አናላይዝ ማድረግ ትችላላችሁ ማለት ነው the second problem ደግሞ ቅድም እንዳልኳችሁ filler words ነው ለምሳሌ አቤኒ is the best example እዚህ ጋር ስሙት the house I mean is like ይላል ይላል በመሃል ይላል ይሄ እንዳለ ምን ይባላል filler word ይባላል so ለምንድን ነው የመጣው አንደኛ it's your brain trying to take a thinking time የማሰቢያ ጊዜ እየፈለገ ነው አይምሯችሁ because አዲስ ነገር ነው ብዙ አትጠቀሙትም ይሄንን ቋንቋ ስለዚህ you have to think ለማውራት ለዛ ነው እሺ እንጂ ችግር ኖሮ ምናምን ነገር አይደለም ስለዚህ ይሄንን ፕሮብለም ግን ስታወሩ ፕሮብለም ነው because በመሃል ያለውን ኮሚኒኬሽን unnatural ያደርገዋል የሚሰማችሁ ሰው appealing አይደለም በቃ it's not interested አይደለም መስማት because of this filler words because of the as እሱ በቃ ኮሚኒኬሽን በጣም messed up ያደርገዋል ስለዚህ what can you do አሁንም ቻሌንጅ እንሰጣችሁ you're going to record audio every day okay ከፈለጋችሁ የቅድሙን audio ለዚህ መሆን ይችላል because intermediate students ይሄን ነገር ተቀላቀላላችሁ filler wordsም አለ ከዛ ደግሞ self correctionም አለ ስለዚህ ሁለቱም ፕሮብለም ካለባችሁ በአንድ audio ሁለቱንም ማሻሻል ትችላላችሁ በአንድ audio ማለት ነው so after recording the audio ታሉታላችሁ you will transcribe the audio ማለት ነው audio የነበረው ወደ ቴክስት መቀየር ማለት ነው okay ከዛ ያንን ቴክስት አንብቡት ምን ያክል ላይክ ተጠቅሜያለሁ ምን ያክል ብያለሁ ምን ያክል ከቃሉ ጋር ደግሞ ከኮሙኒኬት ለማድረግ ከፈለኩት ጋር ማይገናኝ ነገር ምን ያክል ቀያይሬያለሁ የሚለው ነገር አንብቡት ከዛም በኋላ በቃ አሁንም your self assessing ራሳችሁን ያረማችሁ ያጋችሁ ነው የቱ ጋር ነው ሚስቴክ የቱ ጋር ነው የሚቀላቀለው ነገር በደንብ ተጋጫችኋል ማለት ነው ስለዚህ what you will do is record a 2-minute audio ከዛ እሱን ወደ ቴክስት መቀየር ከዛ ቴክስቱን መመልመል ነው እነኚህ ቃላቶች ማለት ነው that's the solution ሌላ ደግሞ በአ ምናምን ፋንታ just pause አድርጉ like ከማለት ከማለት it's better to just ዝም ማለት ከዛም በኋላ አስባችሁ መመለስ ትችላላችሁ that's better እንደውም የሚሰማችሁን ሰው የሆነ ሰፍ ብሎ ይሰማችኋል ማለት ነው ስለዚህ instead of using like ምናምን ከማለት pause ማድረግ slow down ማድረግ is better ሶስተኛው ደግሞ is giving short answers ለምሳሌ አቤኒ መጀመሪያ ምን አለኝ I would buy a house in the car ብሎ ጸጥ አለ አይደለ ከዛ ምን አልኩትኝ ኢላቦሬት አድርግልኝ ስለው ነው ያወራው አይደለ so most of the intermediate students የሚያረጉት ምንድነው ሚስቴክ ላለመስራት they just give you short answers እሱ ደግሞ it's not communication እሺ የሚጠይቃችሁን ሰው ማስወራት አለባችሁ ያኔ ነው በቃ እንግሊዘኛ እችላለሁ አወራለሁ የምትሉት ስለዚህ you have to speak longer በደንብ አውሩ so እሱን እንዴት ላድርግ ካላችሁ ደግሞ I will give you a tip ቲፑ ምንድነው don't just answer ማድረግ ማንንም አያቅተውም ቀላል ነው answer ማድረግ እሺ ስለዚህ answer ከዛ give reason ከዛ example ከዛ result whenever you talk whenever you answer a question እነኚህ አራቱ ኤሌመንቶች ሊኖሩ ይገባል ምን አልኳችሁ answer አለ ከዛም በኋላ reason ለምንድን ነው ይሄ የሆነው reason አለ ከዛ example አለ ከዛ ደግሞ result እናገራላችሁ ማለት ነው so አሁን ይሄን አራቱን ሙሉ ስታወሩ at least በሊስት 30 seconds or 1 minute ይሆንላችኋል ማለት ነው ስለዚህ እናንተ ድሮ ከምታረጉት for yes or no questions or ደግሞ yes I do no I don't ከዚህ ወጣችሁ you will really start to elaborate your sentences ማለት ነው so use this technique እና ይሄን ይመስል ነበር የዛሬው ቪዲዮ I really hope ብዙ ነገር ይዛችኋል ብዬ አስባለሁ ከተማሪ ሜሮር እና ከተማሪ አቤኒ እንዴት ብለው ካሉበት ሌቭል how can they improve እንዴት ብለው better speaker መሆን ይችላሉ የሚለው ነገር ነው ያየነው ለጀማሪ 3 ፕሮብለም አወጣን then we gave 2 solutions ለኢንተርሚዲየቶችም እንደዛ አደረገን አይደለ 3 problems then 2 solutions so ይሄ ነገር በደንብ ተቀማጫል ብዬ አስባለሁ and ይሄንን ኮንተንት ይሄናው የነገርኳችሁን ፕሮብለሙን ሶሉሽኑን how can I do it የሚለው ነገር እንዳለ በፒዲኤፍ አታች አደርግላችኋለሁ ቴሌግራም ቻናላችን ላይ እዛ ላይ ገብታችሁ you can download it እና በራሳችሁ አርጉ ያልኳችሁን ይሄን ነገር እንዳለ እዛው አስቀምጥላችኋለሁ እኛ ጋር if you want to learn online or face to face please give us a call bye